ተንቀሳቃሽ መሶብ የአንድ ማዕከል ዲጂታል አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ ሚያዝያ 14 ቀን 2018 ዓ.ም በይፋ ተመርቆ ስራ መጀመሩ ይታወቃል። ይህ ዘመናዊ አሰራር ነዋሪዎችን ወደ ተለያዩ የመንግስት ቢሮዎች መሄድ ሳይጠበቅባቸው ባሉበት አካባቢ ሆነው ጉዳያቸውን በጥቂት ደቂቃዎች ውስጥ እንዲፈጽሙ እያስቻላቸው ይገኛል። ኢዜአ ያነጋገራቸው የአገልግሎቱ ተጠቃሚዎች እንደገለጹትም አዲሱ የዲጂታል ተንቀሳቃሽ መሶብ አሰራር ቀደም ሲል የነበሩ የአገልግሎት አሰጣጥ ችግሮችንና እንግልቶችን አስቀርቶላቸዋል። ይህን አገልግሎት ለማግኘት ከስራ መቅረት ነበረብኝ። የሚፈልገውን ጉዳይ ለማስጨረስ ወረዳ ተመላልሼ ወረፋ ጠብቄ ነበር የሚስተናገደው። ዛሬ ግን እዚሁ ከቢሮ ላይ ሆኜ በሻይ ረፍቴ መጥቼ ነው 5 ደቂቃ ባልሞላ ጊዜ ውስጥ ጉዳይን ጨርሼ የሚታደስ ሰነድ ነበረኝ አሳድሼ የሚፈልገውን ክፍያ ጨርሼ ወጥቻለሁ። እንደዚህ በ5 ደቂቃ ባልሞላ ሰዓት ይህን አገልግሎት ማግኘታችን በጣም ያስደስት ነው። ምክንያቱም ሁሉ ነገር እዚህ መሆኑ በጣም ደስ ብሎኛል። በ10 ደቂቃ ውስጥ ያው መታወቂያን ወስጃለሁ እና ጭራሽ የማይገናኝ ነው። በፊት ላይ ፋይል ጠፋ፣ ወረፋ እና ብዙ ነገሮች ነበሩ። እሱ ነገሮች ቀርተዋል። ምንም እንግልት የለውም። እኔ ቢሮ ወጣው ጨረስኩ፣ ተመልሼ ወደ ቢሮ ልገባ ነው። ስራም ይመቻል። አቅራቢያችን ስለሆነ እንደዚህ በባስ አገልግሎት መሰጠቱ በጣም ትልቅ ነገር ነው። በጣም ፈጣን ነው። እንዴት መሰለ? አንደኛ ነገር ሁሉንም ነገር አንድ ላይ ሰዎች እንዲያገኙ ይረዳል። ለምሳሌ መታወቂያውን ሊያሳድስ የመጣ ሰው እዚሁ በዛው ጠይቆ እንዴ መንጃ ፈቃዴን ማሳደስ እችላለሁ ብሎ አሳድሶ ይሄዳል። የልደት ካርዱን እዚሁ ያወጣል። ስለዚህ ሁሉም አንድ ላይ መሆኑ ለሰው በጣም ያቀልለታል። ፈጣን ነው። የአዲስ መሶብ የባስ አገልግሎት እንደ ስሙ በዘመናዊ ቴክኖሎጂ የተደገፈ ስራ ስለሚሰራ ባለጉዳይ ደግሞ ተደስቶ እንዲሄድ ቅንጅታዊ ስራ ነው። እስከ ወረዳ ድረስ ባለው ያለው እየሰራን ያለ ነው። አንድ ተገልጋይ ወደዚህ ለአገልግሎት ሲመጣ ሁሉም ነገር አሟልቶ ከመጣ በትንሹ ከ4 ደቂቃ እስከ 10 ደቂቃ መሃል አገልግሎት አግኝቶ ይሄዳል ማለት ነው። ያለምንም ማቋረጥና ያለምንም እንግልት እንዳያችሁት እስካሁን ይገለገላል ህብረተሰቡ። በአሁኑ ሰዓት 9 ቅርንጫፍ 9ኙም ክፍለ ከተማዎች ክፍት ናቸው። የሁሉም የአገልግሎት የሚሰጡ ተቋማት በመገናኘት በሀገር ውስጥ የኢንሳ ሲስተሙ ዲቨሎፕ ሆኗል። ስለዚህ ሁሉም ሲስተም እዚህ መጣ። ከዛ ወረቀት አልባ አገልግሎት እንዲሰጥ አስችሏል ማለት ነው። የ10 ተቋማት ናቸው። ለምሳሌ ሲቪል ምዝገባ ላይ የዲጂታል መታወቂያ እናድሳለን፣ ያላገባ ሰርተፊኬት እንሰጣለን፣ የልደት ካርድ እንሰጣለን። አጠቃላይ ሲቪል ምዝገባ ላይ ያሉትን አገልግሎቶች እንሰጣለን። የተለያዩ የአድራሻ፣ የስልክ ቁጥር፣ የስፔሊንግ፣ ከፍርድ ቤት ይዘው የሚመጡት የስም ቅየራ፣ እነዚህን ሁሉ እናስተካክላለን። 8 ወር ባልሞላ ጊዜ ውስጥ 9 ቅርንጫፍ በአሁኑ ሰዓት 9 ቅርንጫፍ 9ኙም ክፍለ ከተማዎች ክፍት ናቸው። አሁን የቀሩን በዚህ ሳምንት የሚከፈቱ 2 ቅርንጫፎች አሉ። የአቃቂ ክፍለ ከተማና ለሚኩራ ክፍለ ከተማ እዛ እናዳርሳለን። ባሱ ደግሞ የዳሳ ጥናት አድርገን ሰው በሚበዛበት አካባቢ ሰዎች አገልግሎት በሚያገኙበት ሚዝ እያዳረስን ነው ማለት ነው። አሁን አጠቃላይ ይቺ ባሱ ከጀመረ ጀምሮ 11ዱም ክፍለ ከተማ ተዘዋውሯል።